እመቤት ይህ ሙሉ የራሴ ገንዘብ ነው። እባክሽን አስቀምጭልኝ። አንተ ልጅ እውነቱን ተናገር። ይህንን ገንዘብ ሰርቀው ነው አይደለም? አይደለም እመቤት፣ አልሰረቅኩ ምንም ነገር። ይህንን ገንዘብ በጥረቴን ያገኘሁት። ሁኔታን አይተኸዋል። አሁኑኑ ፖሊስ እጠራለሁኝ። ሳሰርቁ አትቀርም። ከሆነ ቦታ ፖሊስ ብትጠሪ አንድ ቀን ስራሽን ታጫለሽ። እንዳንተ ያሉ ብዙ ሰዎች በየቀኑ እዚህ ይመጣሉ። ገብቶሃል ወይ? ዛሬ ያባረረችው ልጅ አንድ ቀን የዚህ የሆኑ ባንክ እጣ ፈንታ እንደሚለውጠው አላወቀችም ነበረ። የዛን ዕለት ማታ የአያቱ አይኖች በእንባ ሰርክ ይሞሉ ነበረ። የ12 ዓመት ዕድሜ ያለው ራጁ በአያቱ ደረት ላይ ተለጥፎ ተንሰቅስቆ በሳግ እያለቀሰ ነበረ። አያቴ ሁለተኛ ወደ ባንኮች ዘንድ አልሄድም፣ ድጋሚ ደበድቡኛል። በአንድ ምንም በማያውቅ ንጹሕ ሕፃን ልጅ ላይ የዚህ አይነት ጭካኔ የተሞላበት ተግባር ለምን እንደተፈጸመ ሊገባት አልቻለም። በባንክ ውስጥ የተፈጠረው ነገር እርሷ ልትገምተው ከምትችለውም ነገር በላይ የበለጠ አስፈሪና አስደንጋጭ ነበረ። ሁሉም ነገር የጀመረው የዛን ዕለት ጠዋት ነበረ። አያቱና ራጁ ትንሽ ያለቻቸውን ገንዘብ ለማስቀመጥ ወደ አንድ ባንክ አምርተው ነበረ። ነገር ግን በባንኮኑ ላይ የተቀመጡት ሁለት ሴት ሰራተኞች አንደኛቸው ሌላኛቸው ሕፃኑን ልጅ ባዩ ጊዜ እንዲህ ተባባሉ። ለምንድን ነው ይህ ልጅ ወደዚህ የመጣው ብላ አንዷ ስትጠይቃት፣ ሌላኛዋ ደግሞ እየሳቀች እንዲህ በማለት መለሰች። ወይ ለመለመን ነው ወይም ደግሞ የመስረቅ ዕቅድ ይዞ ነው። ሁለተኛዋ ሴት በድጋሚ ሳቀች። ልብሱን ስመለከት ምናልባትም ዓላማው እርሱን የሚያደርግ ይመስላል። ዛሬ ያፌዙበት ይህ ልጅ ወደፊት የሕይወታቸውን እጅግ ትልቁን ትምህርት እንደሚያስተምራቸው ግን ሁለቱም አላወቁም ነበረ። የራጁ አይኖች በእንባ ተሞሉ። አያቴ ለምንድን ነው እነዚህ ሰዎች በእኔ የሚናደዱብኝ? ምንም ያጠፋሁት ጥፋት የለም። በዚህ ጊዜ አንድ ሴት ሰራተኛ ጮክ ባለ ድምፅ እንዲህ ስትል ተናገረች። ሄይ አንተ ልጅ ለምን እዚህ መጣ? ይህን ያህል ገንዘብስ ከየት ነው ያገኘው? ይህንን ሲመለከት የባንኩ ጠባቂ ወደፊት መጣና ራጁን በመግፋት ይህ የሀብታሞች ቦታ ነው፣ እንዳንተ ላሉ ድሃ ምስኪን ልጆች የሚሆን ቦታ በዚህ የለም ሲል አንባረቀበት። ራጁ ሊወድቅ እየተንገዳገደ አምርሮ አለቀሰ። ሙሉ ባንኩ ይህንን ሁሉ ክስተት ቆሞ እየተመለከተ ነበረ። ነገር ግን በጣም የሚደንቀው ነገር ይህ ሁሉ ነገር ሲሆን ህዝቡ ቆሞ ይመልከት እንጂ ማንም ደፍሮ አንድም ቃል የተናገረ አልነበረም። ራጁ ወደ ኋላ ሄዶ ከአያቱ ኋላ ተደበቀ። አያቴ ወደ ቤት መሄድ እፈልጋለሁ ሲል አለቀሰ። አያቱ ያረጀ ቦርሳዋን በሚንቀጠቀጡት እጆቿ አወጣች። በውስጡ በጣት የሚቆጠሩ ጥቂት ገንዘቦች ብቻ ነበሩት። እመቤት ገንዘብ ይዘናል፣ ገንዘባችንን ለማስቀመጥ ብቻ ነው የምንፈልገው። ሴቷ ሰራተኛ ቦርሳውን ተመለከተችና ሳቀች። ኦ ምንድን ነው እርሱ? ወደ ባንክችን የምታክል ገንዘብ ይዘሽ ነው የመጣሽው? በዚህ ቅጽበት በባንኩ አንድ ጥግ ላይ ተቀምጦ የነበረ ሰው ስልኩን ቀስ አድርጎ አወጣ። ስሙ ራኬሽ ኩማር ይባላል። የአካባቢው ጋዜጠኛ ነው። ወደ ባንኩ ለራሱ ጉዳይ ቢሆንም የመጣው ነገር ግን ያየውን ነገር ችላ ማለት አልቻለም። ይህ ስህተት ነው በማለት ለራሱ ተናገረና ቀስ አድርጎ ሙሉ ትዕይንቱን መቅዳት ጀመረ። የራጁ ጉሮሮ ደርቆ ነበረ። ከዛም አያቱን ወደ ራሱ በመጎተት አያቴ ውሃ ፈልጋለሁ አላት። እርሷም አቅራቢያው ወዳለው የውሃ ማጠራቀሚያ ጆግ እያሳየችው የኔ ልጅ ውሃ እዛ ጋር አለ በማለት ጠቆመችው። ነገር ግን ራጁ አንድ እርምጃም ወደፊት መራመድ ከመቻሉ በፊት የባንኩ ጠባቂ አስቆመው። ቁም! ይህ ውሃ እንዳንተ ላሉ ልጆች አይደለም። ይህ ውሃ ለደንበኞች ነው። ሂድና ሌላ ቦታ ጠጣ። በመጨረሻ አያትየዋ የራጁን እጅ ያዘችና ና የኔ ልጅ ይህንን ቦታ ለቀን እንሄድ አለችው። ራጁ ከአያቱ ጋር እያለቀሰ ባንኩን ለቆ ወጥቶ መሄድ ጀመረ። ከአፍታ በኋላ ራኬሽም ወደ ውጭ ወጣና ያሉበት ቦታ መጥቶ ቀረባቸው። አክስቴ ስሜ ራኬሽ ኩማር ይባላል። ጋዜጠኛ ነኝ። ውስጥ የተፈጠረው ነገር ፍጹም የተሳሳተ ነው። ስለ እርሱ ጉዳይ ላናገራችሁ እችላለሁ? የኔ ልጅ እኛ ያጠፋነው ምንም ነገር የለም። የመጣነው ገንዘብ ለማስቀመጥ ብቻ ነበረ። ራኬሽ በአክብሮት እንዲህ አለ። ከፈቀዳችሁልኝ ወደ ቤታችሁ ዛሬ ማታ መጥቼ እያንዳንዱን ነገር በዝርዝር መረዳት ፈልጋለሁ። የራጁ አያት አድራሻዋን ሰጠችው። የዛን ዕለት ማታ ራኬሽ ካሜራና የመቅጃ መሳሪያዎችን ይዞ በትንሿ ጎጆ ቤታቸው ደረሰ። ራጁ ከቤቱ አንድ ጥግ ላይ ተቀምጧል። በባንክ ቤት ውስጥ ምንድነው ዛሬ የተፈጠረው ሲል ጠየቀ። አጎቴ ሌባ አሉኝ፣ ገፉኝም፣ ምንም ያጠፋሁት ነገር የለም። ይህንን ሲሰማ የራኬሽ አይን መርጠብ ጀመረ።
ወደ ካሜራው ፊቱን አዞረና የራጁን ቃላቶች መቅዳት ጀመረ። አያትየዋም ታሪኳን ተናገረች። የኔ ልጅ ራጁን ከ10 ዓመት በፊት መናኸሪያ ውስጥ ነው ቆሞ ያገኘሁት። በጣም ትንሽ ልጅ ነበረ፣ እያለቀሰም ነበረ። ከዛ ጊዜ ጀምሮም ከእኔ ጋር ነው የሚኖረው። ራኬሽ ለፖሊስ አመልክተሽ ነበር? አሁን አመልክቼ ነበረ። ነገር ግን ከፖሊስ ጣቢያ ምንም ያገኘሁት ነገር የለም። አሮጊቷ በንግግሯ መሃል እንደታመመችና ዶክተሮችም ኦፕራሲዮን ማድረግ እንደሚገባት እንደመከሯት ግን ኦፕራሲዮን ለማድረግ የሚሆን ገንዘብ እንደሌላት ተናገረች። ለዛም ወደ ባንክ አንዳች መንገድ ቢከፈትልኝ ብላ ተስፋ አድርጋ መሄዷን አስረዳቸው። ራኬሽ ሙሉ ታሪካቸውን ቀደው። ወደ ቤቱ ከተመለሰ በኋላ ራኬሽ ሌሊቱን ሙሉ ሲሰራ አደረ። ባንክ ቤት ውስጥ የቀረጸውን ገጠመኝ የሚያሳየው ቪዲዮ ላይ የራጁና የአያትየዋን ቃለ መጠየቅ ጨምሮ ኤዲት አደረገው። የቪዲዮውን ርዕስም በባንክ ቤት ውስጥ የ12 ዓመት ሕፃን ልጅ ሌባ ተባለ፣ ይህ ነው የባንክ ስርዓታችን የሚል ነበረ። ከዛም ሙሉ ቪዲዮም በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ጫነው። ከዛም ከስሩ እንደዚህ የሚል ጽሑፍ አከለበት። ይህ ገጠመኝ የሚያሳየው ዛሬም ድረስ በማህበረሰባችን ውስጥ ድሆች እንደ ሰው ልጆች እንደማይቆጠሩና በጥርጣሬ እንደሚታዩ ነው። ቪዲዮ እንደ ሰደድ እሳት ተዛመተ። በሺዎች የሚቆጠሩ ሰዎችም አጋሩት። ካሜራዎች ከወዲሁ ተዘጋጅተው ርዕሶችም ወጥተው ነበረ። ሁሉም ቦታ ግን አንድ ጥያቄ ብቻ ነበር የሚያስተጋባው፣ እንዲህ የሚል እውነት ባንኮቻችን እንደዚህ ናቸው? ድሆችና ተራ የሚመስሉ ሰዎች የሚስተናገዱት እንዲህ ባለ መንገድ ነው? አያቱ ራጁን ለማጽናናት ሞከረች። የኔ ልጅ ሁሉም ቦታ መጥፎ ሰዎች የሉም። አንዳንድ ሰዎች ይሳሳታሉ። ነገር ግን ሙሉ ዓለም እንደዚህ ነው ማለት አይደለም። ነገር ግን የራጁ ልጅነት የዚህ አይነቱን ትልቅ እውነት ለመረዳት ዝግጁ አልነበረም። በጭንቅላቱ ውስጥ አንድ ምስል ብቻ ነበር የተቀረጸው። ባንኮች ሰዎች የሚገሰጹባቸው፣ የሚዛትባቸውና እንዲያለቅሱ የሚደረግባቸው አስፈሪ ቦታ ነው የሚል ምስል። ይህ በእንዲህ እንዳለ የአያትየዋ ጤና በየዕለቱ እየተባባሰ መሄድ ጀመረ። ዶክተሩ በግልጽ ቋንቋ ኦፕራሲዮኑ በፍጥነት መደረግ አለበት አላቸው። ካልሆነ ግን ነገሩ የበለጠ ከባድ ሊሆን እንደሚችል አሳስበ። ለኦፕራሲዮኑ የሚያስፈልገውን የገንዘብ መጠን በሰሙ ጊዜ የአያትየዋ ትንፋሽ ቀጥ ብሎ ሊቆም ነበር። የዚህን ያህል መጠን ያለው ገንዘብ ከየት ታመጣለች? ወደ ባንኩ ከራጁም ጋር የሄደችው ብድር አገኛለሁ ወይም የሆነ መፍትሄ ይኖራል ብላ አስባ ነበረ። ነገር ግን በባንኩ ውስጥ የተፈጠረው ክፍተት ፍጹም ድፍረቷንና ወኔዋን የሰበረ ነበር። የዛን ዕለት ማታ አያትየዋ እንዲህ አለች። የኔ ልጅ ከእንግዲህ ሕክምናውን አናገኝም። ራጁ ምንም ነገር ሊገባው አልቻለም። አያቱ በጣም እንዳዘነችና ስቃይ ላይ መሆኗ ብቻ ነው የታየው። በተመሳሳይ ቅጽበት በ1000 ኪሎ ሜትር ርቀት በአንድ የቅንጡ ሆቴል ክፍል ውስጥ የባንኩ ባለቤት ቪኖድ መሄታ ስልኩን እያየ ነበረ። ድንገት ያ ቫይራል ቪዲዮ በስክሪኑ ላይ መጣለት። መጀመሪያ ችላ ብሎት ነበረ። ሌሎች ባንኮች ላይ የተፈጠረ ክስተት ነው ብሎ አስቦ ነበረ። ነገር ግን ቪዲዮ ሲቀጥል ፊቱ ቀስ እያለ መኮሳተር ጀመረ። የራሱ ባንክ ነበረ። በባንኮኒው ላይ ተቀምጠው አገልግሎት ሲሰጡ የነበሩ ሴቶችም የራሱ ሰራተኞች ነበሩ። የዚህ አይነት ባህሪን በአንድ ሕፃን ልጅ ላይ ማሳየት አለ ለራሱ። ይህ የባንኩን ስም የሚያጎድፍ ተግባር ብቻ ሳይሆን የሰብአዊነት ሽንፈትንም የሚያሳይ ነው አለ። ራሱም የልጅ አባት እንደመሆኑ ልቡን ከበደው። ነገር ግን እውነተኛው ድንጋጤ ያገኘው በቪዲዮ ላይ የአያትየዋን ቃል በሰማ ጊዜ ነበረ። ይህንን ልጅ ያገኘሁት መናኸሪያ ውስጥ ነው ያሉትን። እዛው መናኸሪያ ውስጥ በዛው ቀን፣ በዛው ሰዓት፣ በዛው ቦታ ከዓመታት በፊት የራሱም ልጅ ጠፍቷል። አይኖቹ በእንባ ተሞሉ። ለዓመታት ሁሉንም ነገር ለማድረግ ሞክሯል። ፖሊሶችን፣ የግል ወንጀል መርማሪዎችን፣ መገናኛ ብዙሃኖችን ሁሉ ተጠቅሟል። ነገር ግን አንድም ፍንጭ ማግኘት አልቻለም። እናም ዛሬ በዚህ ቪዲዮ ውስጥ ለመጀመሪያ ጊዜ ትንሽ የተስፋ ጮራ ታየው። ምንም ጊዜ ሳያባክን እጅግ ታማኝ ለሆነው ጓደኛውና ማናጀሩ ደወለ። ለሱራጅ ቨርማ። ሱራጅ፣ አንድ አድራሻ ልክልሃለሁ፣ አሁኑኑ ወደዛው ድረስ። ይህ በጣም አስፈላጊ ጉዳይ ነው። ሱራጅ ጥያቄ አልጠየቅም። በቶሎ ባንክ ውስጥ ያለውን ስራውን ጥሎ መንገድ ገባ። ሱራጅ በአያትየዋ ጎጆ ቤት ፊት ለፊት ሲደርስ ልቡን ከበደው። ትንሽ ጎጆ ቤት፣ በውስጡም በሽተኛዋ አያትና ራጁ ተቀምጠው ነበረ። ሱራጅ በጣም ተረጋግቶ ማውራት ጀመረ። አያትየዋም እንዲህ አሉ። መናኸሪያው ውስጥ ተቀምጬ ነበረ። ይህ ሕፃን ልጅ እያለቀሰ ወደ እኔ ዘንድ ሲመጣ ስሙንም እንኳን መናገር አይችልም ነበረ። ዝም ብሎ ያለቅስ ስለነበረ ለቅሶ ልቤን አቀለጠው። ጥየው ሊሄድ አልቻልኩም። ለፖሊስ ጣቢያም ቅሬታ ማቅረቧን ግን ማንም ሰው እንዳልመጣም ተናገረች። ጊዜው አለፈ። ሳይታወቅም ራጁ ሙሉ ዓለሟ ሆነ።
ሱራጅ ሁሉንም ነገር እንደሰማ በፍጥነት ለቪኖድ መሄታ ደወለለት። ቪኖድ ሁኔታው በጣም ከባድ ነው። የአያትየዋ ጤንነት በጣም መጥፎ ሁኔታ ላይ ነው የሚገኘው። ለቅጽበት ያህል መዘግየት በራሱ ሕይወቷን አደጋ ላይ ሊጥለው ይችላል። አዎ ደግሞና ቀኑ፣ ጊዜውና ቦታው አንተ የነገርከኝ ሁሉም እሷ ከነገረችኝ ጋር ይዛምዳል። በዚህ ቅጽበት ትንሽዬ የተስፋ ጭላንጭል በቪኖድ ልብ ውስጥ በወጋለች። ነገር ግን ከተስፋውም ጋር ፍርሃትም ነበረ። ይህ አጋጣሚ ብቻ ቢሆንስ? ራሱን አረጋጋና እንዲህ ያለ፣ ምንም አይነት ሪስኮችን መውሰድ አንችልም። አያትየዋንና ሕፃኑን ከተማው ውስጥ አለ የተባለ ምርጥ ሆስፒታል ውሰዳቸውና አሳክማቸው። በሕክምናቸው ዙሪያ ምንም አይነት መደራደር አይገባንም። ስለ ወጪዎቹ አታስብ አንተ፣ ሁሉንም ነገር እኔ እሸፍናለሁ። ሱራጅ ምንም አይነት ጊዜ አላባከንም። ወዲያውኑ ለአምቡላንስ ደወልና አያትየዋንና ራጁን ቀጥታ ወደ ሆስፒታል ይዟቸው ሄደ። ራጁ ይህንን ሁሉ ነገር እየተመለከተ ነበረ፣ ግን ምንም ነገር ሊገባው አልቻለም። ሱራጅ እንዲቀመጥ አደረገውና አጽናናው። ቀስ እያለም የራጁን ጭንቅላት እየደባበሰ እንዲህ አለው፣ አትፍራ የኔ ልጅ፣ አያት ድና ትሆናለች። ይህ በእንዲህ እንዳለ ቪኖድ መሄታ የውጭ ሀገር ስራውን በጅምር ትቶ ተመለሰ። አውሮፕላን ውስጥ ተቀምጦ አንድ ጥያቄ ብቻ ነበር ጭንቅላት ውስጥ ያቃጭልበት የነበረው። ይህ የእውነት የኔ ልጅ ሊሆን ይችላል? በማግስቱ ጠዋት ህንድ ሲደርስ ቀጥታ ወደ ሆስፒታል ሄደ። ልክ አይኑ በራጁ ላይ እንዳረፈ እንባው በራሱ አይኖች ላይ መፍሰስ ጀመረ። በልጁ ፊት ላይ የሚስቱን አንዳች ነገር ተመልክቶ ነበረ። ተመሳሳይ አይኖች፣ ተመሳሳይ የዋህነት። ልቡ እርሱ ነው ራሱ ነው እያለው ነበር። ነገር ግን ጭንቅላቱ ማስረጃ እየጠየቀው ነው። ለዶክተሩም የዲኤንኤ ሙከራ ማድረግ እፈልጋለሁ አለው። ዶክተሩም ሪፖርቱ ጥቂት ቀናቶችን ሊወስድ እንደሚችል ነገረው። ቪኖድም ለዓመታት ጠብቄያለሁ፣ ጥቂት ተጨማሪ ቀናቶችን መጠበቅ አያቅተኝም። ኦፕራሲዮኑ ስኬታማ ነበረ። አያትየዋ ህሊናዋን ስታውቅ ደነገጠችና እርዚህ የገባሁት እንዴት ነው ስትል ጠየቀች። ሱራጅ ፈገግ አለና አንድ ደግ ሰው ሕክምናሽን እንደሸፈነልሽ ብቻ ተረጂው አላት ፈገግ ብሎ። ከባንኩ ውጭ አንድ ማዕበል ተነስቶ ነበረ። የሚዲያዎች ጋጋታ፣ መጨረሻ የሌላቸው ጥያቄዎች። ይህ የባንኩ ስብዕና ነው? ድሆች የሚስተናገዱት እንደዚህ ነው? እያሉ መጠየቅ ጀምረው ነበረ። ራጁን ሲያንገላቱት የነበሩት ሁለት ሴት ሰራተኞችና የባንኩ ዘበኛ አሁን በከፍተኛ ፍርሃት ውስጥ ሆኗል የሚኖሩት። ትልቅ ስህተት መስራታቸውን ተገንዝበዋል። የተቀረው የባንኩ ሰራተኛም እረፍት የለሽ ሆኗል። የጠቅላላው የባንኩ ምስል አደጋ ላይ ወድቆ ነበረ። ሶሻል ሚዲያም ላይ ባንኩን አንጠቀምም የሚል መፎክር መነሳት ጀምሯል። ሃሽታጎችም ትሬንድ እየሆኑ ነበረ። ከጥቂት ቀናቶች በኋላ የዲኤንኤ ሪፖርቱ ደረሰ። ዶክተሩ ሪፖርቱን ለቪኖድ መሄታ ሰጠው። ልክ ወረቀቱን ከፍቶ እንደተመለከተ በፊቱ ላይ እንባው መውረድ ጀመረ። ራጁ ልጁ ነበረ። የዓመታት ፍለጋው በመጨረሻ ተቋጨ። ቪኖድ ራጁን አጥብቆ አቀፈውና ለረዥም ጊዜ ያህል አለቀሰ። ራጁ ምንም ነገር አልገባውም። አያቱን ያዳኑለት ሰዎች እነዚህ መሆናቸውን ብቻ ነበር ያወቀው። አያትየዋ እውነቱ ላይ ስትደርስ የእርሷም አይኖች በእንባ ተሞሉ። ቪኖድ የአያትየዋን እጅ ያዘና ልጄን ልክ እንደ እናቱ ነበር የተንከባከብሽው። ከዛሬ ጀምሮ አንቺ የእርሱ እናት ብቻ ሳትሆኚ የኔም እናት ጭምር ነሽ አላት። እናም በዛ ቅጽበት ቪኖድ መሄታ ሌላ ውሳኔ በልቡ ውስጥ አሳልፎ ነበረ። አሁን ለልጁ ብቻ አይደለም ፍትህን የሚሰጠው፣ ይልቁንም ለሰብአዊነትም ጭምር ፍትህን ለመስጠት አቅዷል። ባንኩ ከእንግዲህ ገንዘብ የሚያስቀምጡበት ቦታ ብቻ የሚሆን አይሆንም። የፍትህና የርህራሄ ምሳሌ ሊያደርገው አቀደ። ቪኖድ መሄታ በፍቅር ለራጁ እንዲህ አለው፣ የኔ ልጅ በድጋሚ ወደ ባንኩ መሄድ ይኖርብሃል። ይህንን ሲሰማ ራጁ ፈራ። እናም አይሆንም አባባ፣ ድጋሚ ይቀጠቅጡኛል፣ ይገስጹኛል፣ ይሰድቡኛል አለ። ቪኖድ ረጋ ብሎ መፍራት አያስፈልግህም የኔ ልጅ አለው። ከእንግዲህ ብቻህን አይደለህም፣ አባትህ ካንተ ጋር አለ። የፈራኸው ባንክ ደግሞ የኛ ባንክ ነው። ራጁ ተደነቀ። ንጹሕ አእምሮ፣ የዋህ ጭንቅላቱ ምንም ነገር ሊረዳ አልቻለም። አባባ፣ ባንኩ እኮ ሌባ ብሎ ጠርቶኛል። ያስለቀሱኝ ሰዎች እንዴት ያንተ ይሆናሉ? ከዛም ቪኖድ መሄዳ ሙሉ እውነቱን ነገረው። ለራጁ እያንዳንዱ ስፍራ ውስጥ አንዳንድ መልካም ሰዎችም አንዳንድ ደግሞ መጥፎ ሰዎችም እንደሚኖሩ አስረዳው። የኔ ልጅ ጥቂት ሰዎች መጥፎ አመለካከት አላቸው ማለት ሙሉ ሲስተሙ ይሳሳታል ማለት አይደለም። ነገር ግን ለዚህ አይነቶቹ ሰዎች ትምህርት ማስተማር አስፈላጊ ነው። በማግስቱ ጠዋት
በባንኩ ውስጥ ያለው ድባብ ፍጹም የተለየ ሆነ። ቪኖድ ሜህታ ከልጁ ከራጁ ጋር ባንክ ቤቱ ደረሰ። ራጁ በእጁ ትልቅ ቦርሳ ይዞ ነበረ። በጣም ከባድ ስለነበረ ለማንሳትና ለመሸከም አስቸግሮት ሁሉ ነበር። ያ ቦርሳ ከፍተኛ መጠን ባለው ገንዘብ ተሞልቶ ነበረ። ሁሉንም ሰዎች ለማስተማር ቪኖድ በሰጠው ገንዘብ የተሞላ ቦርሳ ነበረ። ራጁ ልክ ወደ ባንኩ እንደገባ የሁሉም ሰው አይን በእርሱ ላይ ተተከለ። ቪዲዮ ቫይራል የወጣው ልጅ አይደለም እንዴ? ቀጥ ብሎ ራጁ በፊት ወዳስተናገዱት ሴቶች ዘንድ ሄደ። ቦርሳውን ከፈተና መሳቢያው ላይ ገንዘቡን በተነው። በመሳቢያው ላይ የተቆለለውን የገንዘብ መዓት ሲመለከት ጥልቅ ዝምታ በባንኩ ላይ ሰፈነ። ከዛም ራጁ እንዲህ አለ፣ ልትሰርቅ ነው የመጣኸው ብላችሁኝ ነበረ። ገንዘብ እዚህ ለማስቀመጥ የሚሆን ሁኔታ ላይ አይደለም ያለኸው ብላችሁኝ ነበረ። ተመልከቱ፣ እዩት፣ ገንዘብ ይዤ መጥቻለሁ። አሁን ይህንን ገንዘብ አስቀምጡልኝ አላቸው። የእነርዛ ሁለት ሴቶችና የጠባቂው ፊት ጭው ብሎ ገረጣ። አሁን ጉዳዩ ከእነርሱ እጅ ውጭ እንደሆነ ገባቸው። በዚህ ቅጽበት የባንኩ በር ተከፍቶ ቪኖድ ሜህታ ወደ ውስጥ ገባ። ትኩረታችሁን ስጡኝ ሁላችሁም ሰራተኞች ሲል በሁሉም ሰው ፊት ቆሞ ይፋ አደረገ። ይህ ልጅ ራጁ የኔ ልጅ ነው። እናም እርሱ ላይ ስርዓት የሌለው ተግባራቶችን ሲያሳዩ የነበሩ ሰራተኞች ከዚህ ቅጽበት ጀምሮ ከስራቸው ተነስተዋል ሲል ጠበቅ ባለ ድምፁ ቀጠለ። በአንድ ምንም በማያውቅ የዋህ ንጹህ ሕፃን ልጅ ላይ ሰብአዊነትን የሚረሱ ሰዎች በእኛ ባንክ ቤት ውስጥ ለመስራት ብቁ አይደሉም። ሰራተኞቹ እርስ በእርስ በድንጋጤ ተያዩ። ደሃና ምስኪን ረዳት የሌለው ብለው ያሰቡት ሕፃን ልጅ የባንኩ ባለቤት ልጅ ሆኖ ኖሯል። ቪኖድ ጠባቂውን ጠራና እነርዛን ሶስቱን ሰራተኞች ታጅቦ ከባንኩ እንዲወጡ አስደረገ። ይህ ዜናም ልክ እንደ ሰደድ እሳት ተስፋፋ። ጋዜጠኞችና ካሜራማኖች እውጭ ቆሙ። ሁሉንም ነገርም ቀዱ። ሰበር ዜናዎች በቴሌቪዥን ቻናሎች ላይ መሰራጨት ጀመሩ። ቫይራል ቪዲዮ ላይ የታየው ሕፃን ልጅ የባንኩ ባለቤት ልጅ ነው የሚለው ዜና ማህበራዊ ሚዲያ ላይ መከራከሪያ ሐሳብ አስነሳ። አንዳንዶቹ የካርማ ውጤት ነው አሉ። ሌሎቹ ደግሞ ይህ የዕጣ ፈንታ ጨዋታ ነው አሉ። ነገር ግን ሁሉም ሰው በአንድ ነገር ተስማምቶ ነበረ። መጥፎ የመስራት ውጤቱ በፍጹም ጥሩ እንዳልሆነ። ማናጀር ሱራጅ ቨርማ አይኖቹ በእንባ ተሞሉ። ቪኖድ ቀናቶቹን ልጁን ካጣ ጊዜ ጀምሮ እንዴት እንደሚያሳልፍ ያውቅ ነበረ። ዛሬ ዕጣ ፈንታ ሁሉንም ነገር መልሳለታለች። ቪኖድ ሜህታ ትልቅ ሰላማዊ ቤት ገዛ። ሶስቱም በደስታ መኖር የሚችሉበትን ጥሩ ትምህርት ቤትም ለራጁ ተመረጠለት። ለአያትየዋም የምትንከባከባት አንዲት ነርስ ተቀጠረችለት። ሕይወትም በመጨረሻ በቁስላቸው ላይ መድኃኒትን አመጣች። ወዳጆቼ የዛሬውን ታሪክ እንዴት አያችሁት? በኮሜንት ላይ አሳውቁን። ከጨረሳችሁትም ጨርሰነዋል ብላችሁ ጻፉልን። በሌላ ታሪክ እስከምንገናኝ መልካም ጊዜ